ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ምን አለ መሰላችሁ፣ በራሳችሁ ቆማችሁ ሂዱ። በተለይም ደግሞ አንዳንድ ዩቱበሮች እውነት የእናንተን መጨረሻ እኔ ማየት በጣም ናፍቆኛል ማለት ነው። እየመረራችሁም ቢሆን ዋጡት። አብርሽና ሩታ መቼም አይለያዩም። አሁንም ደግሞ አብረው ነው ያሉት ማለት ነው። እና ትናንትና ፍሬው በተናገረችው ነገር መልስ ሰጣት። ለፍሬው መልስ እኔ መልስ አልሰጥበትም። ለምን ብትሉ ፍሬው ሩታን ስለሚወዳትና ለሩታ ቦታ ስላለው እንደ ሴት እንደ እናት ስለሚሳሳላት ተመለሺ ትመለሳለች ብዬ ነው ሁልጊዜ ጫና አርጌ የምናገራት ብለዋል ማለት ነው። እና ዩቱበሮች ደግሞ አታሽቃብጡ፣ ፍሬው እንደዚህ ያላት እንደዚህ ያላት፣ ፍሬው እኮ ለሁሉም ነው የሚለው። ነገ ደግሞ አብርሽን እንዴ ከአብርሽ የበለጠ ሩታን ተናግሯት ያውቃል? አብርሽን እኮ አጥቦ ነው የሚያሰጠው ማለት ነው። ቢላትስ ቢናገራትስ ስለሚወዳትና ስለሚያከብራት ነው እንጂ ይሄ እኮ ስድብ አይደለም እኮ። የተሳደባት ምክር ነው የሰጣት። ተመለሺ ነው ያላት። ሌላ ነገር ምን አላት? የምታሽቃብጡ ማለት ነው። ፍሬ ልክ ልኳን ነገራት። እንኳን ነገራት። ለሩታ አዲሷ ብርቋ ድንቋ አይደለም። ገባችሁ አይደል? ሩታ ሁሌም እንደተሰደበች፣ ሁሌም እንደተናገራችሁ፣ ሁሌም እንደለፈለፋችሁ ነው። ግን ሩታ ቆማ እየሄደች ነው ማለት ነው። አታሽቃብጪ እያንዳንድሽ ማለት ነው። ውሽሚትን ማን ያውቃታል? ማን ናት? ምንድን ናት? ፍሬው ራሱ እንደውም ውሽሚትን በጣም ነው የሚጠላት፣ ይጠየፋታል ማለት ነው። ገባችሁ? ፍሬው ደግሞ ለትዳር ምን አይነት ዋጋ እንደሚከፈልና ለትዳር ክብር ያለው ወንድ ስለሆነ አብዛኛው ጊዜ አብርሽን ነው የሚቆጣ እንጂ ሩታን አይደለም። ገባችሁ አይደል? እና ሩታን መሆን መቼም አትችሉም ማለት ነው። ነገ አብርሽና ሩታ ሲመጡ ደግሞ ሄርሜላ ትላንትና መታ እናንተ 3 አመት 2 አመት እየፈመሰችሁባት እያዳጋችሁባት ያለች ሩታ ረስታችሁ ትላንትና፣ አሁን ደግሞ ነገ ኮንትራቷ ጨርሳ ስትሄድ ምን እንደምትሉ እናያለን። ታሽቃብጣላችሁ። እኛ ደግሞ ቀላል እናሽቃብጣለን። የሩታና የአብርሽ ደጋፊዎች፣ የበፊቶች የጥንቶች በጣም ነው የምናሽቃብጠው። ደግሞ ሲቀጥር ሩታ ሰደበችው፣ ደግ አረገችለት። እሰይ መከበር በከንፈር። ገባችሁ? አብርሽስ ሩታን ያከብራታል፣ ለሩታ ቦታ ይሰጣታል። የእናቱ ልጅ የልጁ እናት እኮ ናት። ገባችኋ? የልጄ እናት ናት ብሎ ቦዲንስ አጠገብ ያከብራታል፣ ክብር ይሰጣታል። እስቲ ሩታ ክብር ሲሰጣት አብርሽ ሲያከብራት፣ አብርሽ ስሩሩ ሲላት ሩታ ፍቅር የማትሰጥበት ምክንያት ምንም ነገር የለም። እኔም በሆን እንደውም ሩታ በጣም ትዕግስተኛ ናት። እውነቴን ነው የምላችሁ፣ አልተሳደበችም። አብ ትክክል ናት ሩታ። ምንም የተሳሳተችው ነገር የለም። አንድ ቤተሰብ በንጹህ ነገር ያሳደገው ሰው ተቆንጥጦ ያደገ ልጅ እንደዚህ አይነት ነገር ስራ አይሰራም። አብርሽ የሚሰራውን ስራ አይሰራም። አዎ ቤተሰብ ቆንጥጦ አላሳደገውም። የአባቱን የእናቱን ምክር አይሰማም። ጋሽዬም ተናግረዋል በዚህ በፊት። ምን እናንተ አለቃ ያጫውታችኋል ማለት ነው ቤተሰቡን ምናምን። በቤተሰብ ታዲያ ጋሽዬ እንኳን እኮ ተናግረዋል። እኔ ተናግሬ ብዬ አቅቶኛል አይሰማኝም ብለዋል እኮ። ከአባትና ከእናት የበለጠ እኔ ነኝ ማውቀው አላችሁ አብርሽ ማለት ነው። የትኛው ዩቱበር ነው ልክ አብርሽ የሚሰራው ስራ የሚሰራው? ሴት በሴት የሚያገላላብጠው እርጉዝ እያለች እንደዛ የሚያደርገው የትኛው ዩቱበር? አንተ እስቲ ይሄንን ዩቱበር ማንንም ከተነካ ዝም አይልም። እንደውም ሩታ እኮ በጣም ትዕግስተኛ ናት። እውነቴ ነው የምላችሁ። ከወለደች በኋላ ልብ ብላችሁ እዩ፣ በጣም ትዕግስትን ለምዳለች። ከዛ በፊት እንደ ቆሎ ነበረ የምታሻቸው ማለት ነው። እና መጀመሪያ ደረጃ እራሳችሁ ሆናችሁ ቪዲዮ ስሩ። ሰው በሰራው ሰው በሰጠው አስተያየት ሳይሆን፣ ፍሬው በተናገረው ሳይሆን እናንተ ምንድን ነው በሉ። ኧረ እባክሽ እስቲ አንቺ ማለት ነው የምታሽቃብጪ። እንዴት ትሰድበዋለች፣ እንዴት ትነካዋለች። እስቲ አንቺን መጥቶ ባልሽን ልክ እንደ ሩታ ከፍ ዝቅ ያድርግሽ። የዛኔ ዝም እንደምትዩ እናያለን። እንደውም እኮ ሩታ ምንም ነገር አላረገችም እኮ። አንድ ሰው ሲከበር ይከበራል። እኔም ቢሆን አንድ ሰው ሲያከብረኝ አከብረዋለሁ፣ ሲለኝ ደግሞ ከዛም የበለጠ ደግሞ እለዋለሁ። አብርሽ ለሩታ ክብር ይሰጣታል፣ ያከብራታል፣ እንደ ሚስት ያያታል፣ እንደ ልጁ እናት ያያታል። በድራማ መልክ ቢሆን ዝቅ ከፍ እኮ ነው የሚያደርጋት። የሰራችለት እውነታ እኮ ነው። ያንን ሁሉ ያለቀሰችለት፣ ያንን ሁሉ የሆነችለት ረስቶ እኮ ነው ዛሬ ከፍ ዝቅ የሚያደርጋት። እናንተ እውነት ለእውነት ነገር ተናገሩ እስቲ። ሩታ እኮ ከውሽሚት ጋር ቁሞ ከሚስቱ ጋር ያነጻጸራት ሚስት እኮ ናት። እሷ ደረቷ ነፍታ ምስኪን እቤት እጠብቅሃለሁ ብላ፣ እሱ እኮ የፍቅር ጥያቄ የተቀበለ ጀግና እኮ ነው። ለእሷ ቢያስብ ኖሮ፣ ለእሷ ቢጨነቅ ኖሮ አይ ሄርሜላ ትንሽ እንጠባበቅ እስኪ እንኳን ብሎ መልስ ይሰጥ ነበር።
በመጀመሪያ ደረጃ ቪዲዮ ማታዩ ከሆነ እዩ የሚያረጉትን ለነገሩ ቪዲዮ እናንተ አታዩም። ለምን ብትሉ ስለምታሽቃብጡ ላይቭ እና ለሰብስክራይብ ስለምትለቁ ምንም ነገር ሳታዩ ነው የምትናገሩት። ፍሬው በመጨረሻውን ያለውን ነገር ተናግረዋል። እኔ ሩታን ስለምወዳት ስለማከብራት ለእሷ ቦታ ስላለኝ ነው ሁልጊዜ ጫን ያለ ነገር የምናገራት እንድትመለስ። ገባችሁ? አታሽቃብጡ ብዙ ማለት ነው። ሰው ሲከበር ይከበራል፣ ካልተከበረ ደግሞ ይላጣል። ሩታ ደግሞ እኔም እደግምላችኋለሁ፣ አብርሽ ቤተሰብ ቆንጥጦ አላሳደገውም። ቢያሳድገው ለሰው ክብር ቢኖረው ሌላ ነገር ይቅርና ለሴት ልጅ እሱ ዝቅ እንደሚያደርግ ማንም ወንድ ዝቅ ሲያደርግ አይቼ አላውቅም። እስቲ እነ ሀይሚን ተመልከቱ፣ እነ ብሩኬን ተመልከቱ። ብሩኬ ሀይሚ የፈለገች ነገር ብታረግ እንደ አብርሽ ዝቅ ከፍ ያደርጋት። ሀይሚና ብሩኬ ምንድን ናቸው? ሞር እንኳን ፍቅረኛ ማሞች እንደሆኑ በአሁን ሰዓት ነው እንጂ የምናውቀው፣ በፊት ፍቅረኛ ማሞች አልነበሩም። ጓደኛ እንኳን ሴት ከፍ ዝቅ አትልም። እሱ ቢያከብራት በናዳኒ አጠገብ ያንን ሁሉ አፉን አውጥቶ ምላሱን አውጥቶ ያልሆነ የሆነ ነገር ከመናገር ሩታዬ ነይ እኔና አንቺ ለብቻችን እናወራለን ብሎ እጇን ጎትቶ እንኳን ቢወስዳት ከካሜራ ጀርባ ቢያናግራት ሩታ ይሄንን ነገር አትናገርም። በመጀመሪያ እናንተስ ብትሆኑ እናንተ በሩታ ቦታ ሆኑና በሩታ ጫማ ሆኑና ባላችሁ ከፍ ዝቅ እያደረጋችሁ እየሰደባችሁ እሱንም ለራሱ እየነገዳችሁ ለራሱ ቪዲዮ እየሰራችሁ ራሱ ስሩ ያላችሁ ነገር እየሰራችሁ እየተዘዘችሁላት እያለ ከፍ ዝቅ። እውነት እንዳይመስላችሁ ሩታና አብርሽ ተጣልተው የምታለቅስ እውነት አይመስላችሁ። በድራማ መልክ ልቧን ስለሚሰብራት ነው፣ ያልሆነ ቃላት ስለሚጥልባት ነው። በቪዲዮ ካያችሁት በአንዴ ነው የቆመው። አብርሽ ቦግ ብሎ ሲያወራ ካፍህ የሚወጣ ነገር ጠብቅ፣ ስነ ስርዓት ይኑርህ እንኳን ስትለው ወደ ኋላ ነው የተመለሰው፣ ደንግጦ ማለት ነው። ለምን? በድራማ መልክ እሷን ይሰድባታል፣ እሷን ያዋርዳታል፣ እሷን የሌላ ስም ስለሚሰጣት ማለት ነው። አብርሽ ቢከበር ሩታ ታከብረዋለች። እኛንም ቢያከብር ለኦዲየንስ ቦታ ቢሰጥ እኛም ደግሞ እንደዚህ ብለን አንናገርም። ቦታ ሰጥተን አክብረን እናየው ነበር ማለት ነው፣ በፊት እንደምናከብረው ማለት ነው። እና ምን ለማለት ፈልጌ ነው፣ ምድር አሽቃባጭ ሁላ ዩቲዩበር ማለት ነው። ዝም ብለሽ በዚህም ሰብስክራይብሽን ሰብስቢ፣ ቪዩሽን ሰብስቢ እያንዳንድሽ ማለት ነው። ነገር ግን አቁም የኖረው ነገር የራስሽ ነገር ይዘሽ ሂጂ። ፍሬው ይናገር፣ ቢናገርም ያምርበታል፣ ቢያወራም ያምርበታል። ትምህርት የሚሰጥ ነው የሚናገረው። አንቺ አሽቃባጭ አይዲያ ሲጠፋብሽ ደግሞ እየዞርሽ የከሌት ያለሽ በራስሽ አይዲያ ስሪ፣ በራስሽ ተንቀሳቀሽ እያንዳንድሽ ማለት ነው። እየመረረሽም ቢሆን ዋጪ። አብርሽና ሩታ መቼም አይለያዩ። መቼም ጊዜ ቢጨርስ ነው እንጂ እንጠብቃለን እንጂ መቼም አያገባትም። ቢጋቡ እንኳን ሳምንት አይቀምጡ። ለማየት ያብቃል። ብቻ በዚች ነገር እኔ በዚች ዩቱብ ምድር እድሜና ጤና ይስጠንና የሄርሜላና የአብርሽ መጨረሻ ማየት በጣም ነው የናፈቀኝ። በተለይም ደግሞ አንዳንድ ዩቱበሮች እዛ በፊት አብርሽና ሩታ እንዳላችሁ ሩታ ወይኔ የኔ ቆንጆ የኔ ንግስት እንዳላላችሁ ዛሬ ሩታን ለመስበር ሩታን ደግ አረገች። እሰይ እንደውም እኔ በሆነ እውነቴ ነው የምላችሁ ድንጋይ አንስቼ ነበር አናቱ ምለው። ሴት ልጅ እኮ ነኝ፣ ያክብረኝ፣ ክብር ሊገባኝ፣ ክብር ለእኔ ክብር ከሰጠኝ እኔም ለሱ ክብር ሰጠዋለሁ። ግን ሲያዋርደኝ ጸጥ ብዬ አላወል። እንደው ሴት አይደላችሁ? ባላችሁ እንደዚህ ሲያስለቃቻችሁ ይሄንን ሁሉ እንባ ሲያስረግፋችሁ የትኛዋ ጀግና ሴት ናት ዝም ብላ ቁጭ የምትለው? እስቲ ያስረዱኝ። ማን ነው? የትኛው ሴት ባልዋ ከፍ ዝቅ እያደረጋት አይ እሱ ክብሩን አነካውን ብላ የምትሸፋፍን ማለት ነው? እስቲ ሩታ ላይ የሚደርስ በደል፣ ሩታ ላይ የተደረገ በደል እናንተ ላይ ይድረስባችሁና ባላችሁን ዝም በሉት፣ ጸጥ በሉት። እውነቴ ነው የምላችሁ። በረኪና አምጥታችሁ ነው የምትደፉበት እያንዳንድሽ ማለት ነው። የቤትሽን ገመና ደብቀሽ እዚህ እየመጣሽ ሩታ ላይ አፍሻን አትክፈች፣ ያሽቃባጭ ሁላ